ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ሰላም ኢትዮ ቲቶር ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በተጨማሪ ደግሞ ከኛ ጋር መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በጣም ብዙ መሰረታዊ ትምህርቶችን በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ መውጣት ትችላላችሁ ማለት ነው። ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕ ማጥናት ትችላላችሁ። እንዲሁም ደግሞ ለየብቻችሁ መማር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ያስተምራል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት እርግጠኛ ነኝ ማለት ነው። ዛሬ የምንመለከታቸው ወደ 20 የሚሆኑ የቅመሞችን ስም በአማርኛና በእንግሊዝኛ ነው የምንመለከተው ማለት ነው። ስለዚህ በፎቶ አስደግፌ አምጥቻላችኋለሁ። ስለዚህ እያንዳንዱን በፎቶ እየተመለከታችሁ ስማቸውን ደግሞ በአማርኛና በእንግሊዝኛ ምን እንደምንላቸው ያያችሁት ትሄዳላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። የመጀመሪያው እዚህ ጋር እንደምትመለከቱት ፎቶውን ማየት ትችላላችሁ ማለት ነው። ፎቶ ላይ እንደምትመለከቱት የምን ፎቶ ነው ማለት ነው? ይሄ የኮረሪማ ፎቶ ነው ማለት ነው። ኮረሪማ የሚለው ያው በአማርኛ ኮረሪማ ነው የምንለው። በእንግሊዝኛ ከሆነ ደግሞ ምንድነው የምንለው? ካርዳሞም አጃችሁ ካርዳሞም እንላለን ማለት ነው። ካርዳሞም በዚህ መልክ አይተናል ማለት ነው። እንደገና ደግሞ ኮረሪማ የሚለውን የእንግሊዝኛ ፊደል ተጠቅመን ለመጻፍ ከፈለግን በዚህ መልክ ኮረሪማ ብለን መጻፍ እንችላለን። ቤተሰቦቻችን በጣም አሪፍ። በዚህ ውስጥ እናንተ በፎቶ የማታውቋቸው ቅመማ ቅመሞችን ሊኖሩ ይችላሉ። ስማቸውን ከነፎቶአቸው በደንብ እያያችሁ እያወቃችሁ ትሄዳላችሁ ማለት ነው። በጣም አሪፍ። ወደ ቀጣይ እንሄዳለን። ሁለተኛይቷ ደግሞ ምንድናት? ቤተሰቦች እዚህ ጋር እንደምትመለከቱት ፎቶውን እንደምትመለከቱት የምን ቅጠል ነው ማለት ነው? የጤና አዳም አይደለ? በአማርኛ ምንድነው የምንለው? ጤና አዳም። በአማርኛ ጤና አዳም ነው የምንለው። በእንግሊዝኛ ቋንቋ ደግሞ ሩ ነው የምንለው። በእንግሊዝኛ ሩ እንላለን። ጤና አዳም በአማርኛ፣ በእንግሊዝኛ ደግሞ ሩ። ጤና አዳም የሚለውን በእንግሊዝኛ ፊደል ተጠቅማችሁ በዚህ መልክ ደግሞ መጻፍ ትችላላችሁ። ጤና አዳም። በጣም አሪፍ። ኦኬ። ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ከዚህ ጋር ፎቶውን ተመልክታችኋል። የምን ፎቶ ነው ማለት ነው? የተልባ ፍሬ ነው አይደለ? የተልባ ፍሬ ፎቶ ነው። ይሄኛው ደግሞ ከነዛፉ አንድ ላይ ነው ማለት ነው። ኦኬ። ስለዚህ ተልባ ያው በአማርኛ ተልባ ነው የምንለው። ተልባ በአማርኛ ተልባ፣ በእንግሊዝኛ ከሆነ ደግሞ ፍላክስ ነው የምንለው። ፍላክስ ወይም የተልባ ፍሬ ለማለት ከፈለግን ሲድ የምትለን እንጨምራለን። ሲድ ማለት ፍሬ ማለት ስለሆነ ፍላክስ ሲድ ማለት እንችላለን፣ ወይም ፍላክስ ማለት እንችላለን። በጣም አሪፍ። ተልባ የሚለው ደግሞ የእንግሊዝኛ ፊደል ተጠቅመን ስንጽፍ በዚህ መልክ መጻፍ እንችላለን። ተልባ። በጣም አሪፍ። ኦኬ። አሁንም ወደ ቀጣይ። ኦኬ። አሁን እዚህ ጋር እንደምትመለከቱት ይሄኛው ደግሞ የምን ስዕል ነው ማለት ነው? የእርድ ማለት ነው። የእርድ ከነስሩ ከሆነ እንደዚህ ነው ማለት ነው። ከነስሩ እንደዚህ። የእርድ ዱቄት ከሆነ ደግሞ ይሄ ነው የሚመስለው አይደለ? ለወጥ ምናምን እንጠቀማለን አይደለ? እናውቃለን። ቢጫ ነው። የእርድ ዱቄት ነው ማለት ነው። ዱቄቱን ምንድነው የምንለው የሚለውን እንመለከታለን። ያው እርድ ነው የምንለው በአማርኛ። በእንግሊዝኛ ደግሞ ታርመርክ። አያችሁ? ታርመርክ ነው የምንለው በእንግሊዝኛ። ታርመርክ በእንግሊዝኛ፣ እርድ ደግሞ በአማርኛ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ። እርድ በእንግሊዝኛ፣ ታርመርክ ደግሞ በአማርኛ። ቀጣይ ደግሞ እዚህ ጋር እንደምትመለከቱት ቀላል ነው። ይሄኛው የሚታቁት ነው የሚሆነው ማለት ነው። ምንድነው? የዝንጅብል ፎቶ ነው አይደለ? እዚህ ጋር ያለው እሱ ስሩ ነው። እታች ያለው ደግሞ ከነቅጠሉ ዛፉ ነው ማለት ነው የሚሆነው። በአማርኛ ምንድነው የምንለው? ዝንጅብል። እንደዚህ ነው የምንጽፈው፣ ዝንጅብል። በአማርኛ ዝንጅብል። ከዛ ደግሞ በእንግሊዝኛ ከሆነ ደግሞ ምንድነው የምንለው?
ጅንጀር አያችሁ፣ ጅንጀር ዝንጅብል ማለት ነው። በጣም አሪፍ። ሶ በእንግሊዘኛ ጅንጀር እንላለን ማለት ነው። ዘንጅብል የሚለውን የእንግሊዘኛ ፊደል ተጠቅመን ስንጽፍ ደግሞ በዚህ መልክ እንጽፋለን። በጣም አሪፍ። ዋናው ነገር ምንድነው? በአማርኛ ዝንጅብል የምንለውን በእንግሊዘኛ ጅንጀር እንላለን ማለት ነው። በጣም አሪፍ። ኦኬ። ይህኛውም ኖርማል የሚታቁት ነው። በጣም ኮመን እኛ የምንጠቀመው ስለሆነ ታቁታላችሁ። ሶ ምንድነው? ነጭ ሽንኩርት ነው አይደለ? ሶ ነጭ ሽንኩርት ይሄ ስሩ ነው። ይሄኛው ደግሞ ከነ ዛፉ ነው ማለት ነው። ሶ በአማርኛ ነጭ ሽንኩርት በዚህ መልክ ነው የምንጽፈው። ነጭ ሽንኩርት በዚህ መልክ ነው የምንጽፈው። ከዛ ደግሞ በእንግሊዘኛ ከሆነ ምንድነው የምንለው? ጋርሊክ አያችሁ፣ ጋርሊክ ነው የምንለው። እቺኛዋ ፊደል ክ ተብላ ነው የምትነበበው። ስለዚህ ጋርሊክ። ነጭ ሽንኩርት የምንለው ደግሞ ላቲን ፊደል ወይ የእንግሊዘኛ ፊደል ተጠቅመን በዚህ መልክ መጻፍ እንችላለን ማለት ነው። በጣም አሪፍ። ኦኬ። ይሄኛው ደግሞ በርበሬ ነው የሚሆነው ማለት ነው። ሶ በርበሬ ይሄኛው ያው ፍሩቱ ነው ማለት ነው፣ ፍሬው ነው። ይሄኛው ደግሞ ከነዛፉ አንድ ላይ ያመጣውት ፎቶ ነው ማለት ነው። ስለዚህ በዚህ መልክ ፎቶውን ለይታችኋል ብለን እናስብና ስማቸውን ደግሞ እንመለከታለን። በእንግሊዘኛም በአማርኛ ያው በርበሬ ነው። አብዛኞቻችሁ እንደምታውቁት ተስፋ አደርጋለሁ። በርበሬ በአማርኛ። በእንግሊዘኛ ከሆነ ደግሞ ምንድነው የምንለው? ፒፐር። አያችሁ፣ ፒፐር ነው የምንለው። ያው በርበሬዎች አይነቶቹ ሊኖሩ ይችላሉ፣ ግን ይሄኛውን በርበሬ ፒፐር ብለን እንጠራለን ማለት ነው ቤተሰቦች። በጣም አሪፍ። ሶ በርበሬ የሚለው ደግሞ የእንግሊዘኛ ፊደል ተጠቅመን ስንጽፍ በዚህ መልክ እንጽፋለን። በጣም አሪፍ። ኦኬ። ቀጣይ ደግሞ ይህኛውን ደግሞ ፎቶን ተመልክታችሁ ትሞክራላችሁ ብዬ አስባለሁ። በጣም የታወቀ በጣም የሚወደድ ቅመማ አይነት ነው ማለት ነው። ብዙ ጊዜ በተለያዩ ምግቦች ላይ ምናምን እንጠቀማለን። ስለዚህ ይሄኛውን ተጠቅማችሁ የምታውቁት ከሆነ ተጠቅማችኋል፣ ባልትጠቀሙም ደግሞ ከዚህ በኋላ ታውቁታላችሁ ማለት ነው ምን እንደሆነ። ሶ በአማርኛ ምንድነው የምንለው? ቀረፋ። ስለዚህ በአማርኛ ቀረፋ እንላለን ማለት ነው። ሶ ቀረፋ ብለን በዚህ መልክ እንጽፋለን። በእንግሊዘኛ ደግሞ ሲናሞን። አያችሁ፣ ሲናሞን። ቅድም ኮረሪማ ምን ነበር ያልነው? ካርዳሞም። ይሄኛውን ቀረፋ ደግሞ ሲናሞን ነው የምንለው። ሲናሞን። በጣም አሪፍ። ሲናሞን በእንግሊዘኛ ቀረፋ እንደማለት ነው ማለት ነው። በጣም አሪፍ። ሲናሞን። ቀረፋ የሚለውን ደግሞ የእንግሊዘኛ ፊደል ተጠቅመን በአማርኛ ስንጽፍ በዚህ መልክ ቀረፋ ብለን መጻፍ እንችላለን ማለት ነው። ከዛ ሌላ ደግሞ እዚህ ጋር እንደምትመለከቱት ይሄኛውን ቅጠል ተመልክታችሁ ልታውቁት ትችላላችሁ። ቅጠል አበባም አለው ማለት ነው። ሶ ይሄኛው ቅጠል ደግሞ ኖርማሊ በምግብ ላይ ምናምን የምንጠቀመው በጣም ጥሩ መዓዛ ያለው ጥሩ ሽታ ያለው ቅጠል ነው ማለት ነው። ሶ ምንድነው በአማርኛ ባሶብላ ብለን እንጽፋለን ማለት ነው። በአማርኛ ባሶብላ። በእንግሊዘኛ ከሆነ ደግሞ ባዝል። አያችሁ፣ ባዝል የሚለውን ሰርች አድርጋችሁ ካያችሁ ይሄኛውን ያመጣላችኋል ማለት ነው። ይሄኛውን ቅጠል ያመጣላችኋል ማለት ነው። በአማርኛ ባሶብላ ብለን የምንጠራውን በእንግሊዘኛ በዝል ይለዋል ማለት ነው። ሶ በዝል በኢትዮጵያ ብቻ አይደለም በሌሎችም ቦታዎች ሊታወቅ ይችላል ማለት ነው። ሶ በእንግሊዘኛም ስም አለው ባዝል። በጣም አሪፍ። ባዝል፣ ባሶብላ። ቀጣይ ደግሞ በጣም አሪፍ አብዛኞቻችን የምናውቀው ቅመም ነው ማለት ነው። ይሄኛው ያው ፍሬው ነው። ይሄኛው ደግሞ ከነቅጠሉ አንድ ላይ ማለት ነው። ሶ ፎቶን ከተመለከታችሁ በኋላ ስማቸውን እንመለከታለን ማለት ነው። ምንድነው ስሙ? ጥቁር አዝሙድ አይደለ? ጥቁር አዝሙድ ደግሞ በእንግሊዘኛ ምንድነው የምንለው? ብላክ ኩሚን። አያችሁ፣ ብላክ ኩሚን ብለን ነው የምንጠራው ማለት ነው። ሶ ጥቁር አዝሙድ
ብላክ ኩሚን በእንግሊዝኛ እንለዋለን ማለት ነው። ብላክ ማለት ያው ጥቁር ማለት ነው። ሶ ብላክ ኩሚን ብላክ ኩሚን በጣም አሪፍ። ጥቁር አዝሙድ ጥቁር አዝሙድ ብላክ ኩሚን ብላክ ኩሚን። ይሄኛውም ያው የበርበሬ ዘር ነው እዚህ ጋር ያለው ፍሬው ነው ማለት ነው። ሶ ምንድነው ይሄ? ቁንዶ በርበሬ። በአማርኛ ብዙ ጊዜ ትሰማላችሁ አይደለ? ብዙ ሰው ለወጥ ለምናምን ነገር ይጠቀማል። ሶ ቁንዶ በርበሬ ቁንዶ በርበሬ ቁንዶ በርበሬ ቁንዶ በርበሬ በእንግሊዝኛ ምንድነው የምንለው? ብላክ ፒፐር ብላክ ፒፐር። ቅድም በርበሬ የሚለውን ፒፐር ብለን ተመልክተናል። እዚህ ጋር ደግሞ ቁንዶ በርበሬ ምንድነው የምንለው? ብላክ ፒፐር ብላክ ፒፐር። በጣም አሪፍ። ሶ ቁንዶ በርበሬ ቁንዶ በርበሬ። ቅርንፉድ አያችሁ፣ ይሄኛው ከዚህ በፊት ልታቁት ትችላላችሁ፣ ላታቁም ትችላላችሁ። አይታችሁ ከለያችሁ ታቁታላችሁ፣ ካለያችሁ ደግሞ ቅርንፉድ የምንለው ማለት ነው። ቅርንፉድ ያው አብዛኞቻችሁ ልታቁት ትችላላችሁ፣ የቅመማ ቅመም ዘር ስለሆነ ቅርንፉድ ቅርንፉድ ነው የምንለው በአማርኛ ቅርንፉድ ቅርንፉድ። በእንግሊዝኛ ደግሞ ክላቭ አያችሁ፣ ክላቭ ወይም ክላቨር ሊፍ ምናምን ማለት እንችላለን። ሶ ቅርንፉድ በእንግሊዝኛ ክላቭ ይባላል ማለት ነው። በጣም አሪፍ። ክላቭ ቅርንፉድ በጣም አሪፍ። ኦኬ the next ኦኬ ይሄኛውን ደግሞ የሚታቁት ታቁታላችሁ ማለት ነው። ይሄኛው ፍሬውን ነው ማለት ነው። ይሄኛው ቅጠሉን ነው ማለት ነው። ይሄኛው ደግሞ ተፈጭቶ ዱቄቱን ነው ማለት ነው። ሶ ምንድነው ስሙ? ድንብላል። አያችሁ፣ ባታቁትም ራሱ በስም ሰምታችሁ እንደምታቁ እርግጠኛ ነኝ ማለት ነው። ሶ ድንብላል ይሄኛው ነው ማለት ነው። ድንብላል የሚባል ቅመም ይሄኛው ነው ማለት ነው። በጣም አሪፍ። ሶ በአማርኛ ድንብላል ነው የምንለው። በእንግሊዝኛ ደግሞ ኮሪያንደር ሲድ አያችሁ፣ ኮሪያንደር ሲድ በእንግሊዝኛ ኮሪያንደር ሲድ እንላለን ማለት ነው። የኮሪያንደር ፍሬ ኮሪያንደር ሲድ ወይም በአማርኛ ድንብላል እንላለን ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ቀጣይ ደግሞ ይሄኛውን ቅጠል አይታችሁ ልታውቁት ትችላላችሁ። እንደ ቅመም የምንጠቀመው ነው ማለት ነው። በኢትዮጵያም ብዙ ቦታ አለ፣ እኔም አውቃለሁ ራሴ። ስለዚህ ምንድነው ማለት ነው? ዲል ወይም በእንግሊዝኛ ዲል ይባላል። በአማርኛ ከሆነ ግን እንሰላል። አያችሁ፣ ድንብላል እንሰላል ምናምን ሲባል ሰምታችሁ ልታውቁት ትችላላችሁ። ስለዚህ እንስላል የምንለው ይሄ ነው ማለት ነው። በእንግሊዝኛ ደግሞ ድል፣ በእንግሊዝኛ ዲል፣ በአማርኛ እንስላል ማለት ነው። በጣም አሪፍ። ኦኬ ቀጣይ ደግሞ ይሄኛውም አብዛኞቻችሁ ታውቁታላችሁ ማለት ነው። ሶ በእናንተ አካባቢ የሚገኝ ከሆነ አብዛኞቻችሁ ታውቁታላችሁ። ሶ ምንድነው ማለት ነው? የሰሊጥ ፍሬ ማለት ነው። በአማርኛ ሰሊጥ፣ ከዛ በእንግሊዝኛ ደግሞ ሲሳም ሲድ። አያችሁ፣ ሲሰም ሲድ የሰሊጥ ፍሬ ማለት ነው። ሲሰም ሲድ በጣም አሪፍ። ሲሳም ሲድ በአማርኛ ሰሊጥ፣ ሲሳም ሲድ በእንግሊዝኛ፣ በአማርኛ ደግሞ ሰሊጥ እንላለን። በጣም አሪፍ። ኦኬ ሌላኛዋ ደግሞ በጣም አሪፍ አያችሁ። እችኛዋን ደግሞ በጣም ነው የምወዳት እኔ በግሌ። ሽቷ በጣም ደስ ይለኛል። እናንተ እንደምትወዱት አላቅም። ሶ ብዙ ጊዜ ስጋ ስንጠብስ ምናምን የምንጠቀማት ናት ማለት ነው። ሶ በጥብስ ውስጥ ምናምን ታገኙታላችሁ ብዙ ጊዜ። ምንድናት? ሮዝ ማሪና ነው ስሟ። ሮዝ ማሪና ወይም የስጋ መጥበሻ ብለን በተለምዶ እንጠቀማለን ማለት ነው። ሮዝ ማሪና የስጋ መጥበሻ። በእንግሊዝኛ ኖርማል ስሙ ምንድነው? ሮዝሜሪ። አያችሁ፣ ሮዝሜሪ ወይም ሮዝ ማሪና ወይም የስጋ መጥበሻ። በጣም አሪፍ። ሶ የስጋ መጥበሻ ወይም ሮዝ ማሪና በአማርኛ ነው የምንጠቀመው። ሮዝሜሪ ካልን ደግሞ የእንግሊዝኛ ስሙ ነው ማለት ነው። ሮዝሜሪ። በጣም አሪፍ። ኦኬ ቀጣይ ደግሞ
በጣም አሪፍ። ይሄኛውን በፎቶ ተመልክታችሁ ትለዩታላችሁ። ማታውቁ ከሆነ ደግሞ አሁን አብረን እንመለከታለን ማለት ነው። ሰው ምንድነው ማለት ነው? ሰናፍጭ ነው ማለት ነው። ሰናፍጭ አያችሁ? ሰናፍጭ የሰናፍጭ ፍሬ አያችሁ? ሰናፍጭ። በእንግሊዘኛ ደግሞ ምንድነው የምንለው? ብላክ ማስታርድ ሲድ አያችሁ? ብላክ ማስታርድ ሲድ ሰናፍጭ ማለት ነው። በአማርኛ ሰናፍጭ ነው። በእንግሊዝኛ ብላክ ማስታርድ ሲድ። በጣም አሪፍ። ቀጣይ ደግሞ ይሄኛውንም አብዛኞቻችሁ ታውቁታላችሁ ማለት ነው። ብዙ ጊዜ የምንጠቀመው ነው ማለት ነው። እንደዚህ ተመልክታችሁ ከለያችሁ ስሟን ትለዩታላችሁ። ካልሆነ አብረን እንመለከታለን። ምንድነው ማለት ነው? ይሄ ፎቶ አብሽ ፍሬ ነው ማለት ነው። አብሽ ነው ማለት ነው። በአማርኛ ምንድነው የምንለው? አብሽ። በአማርኛ አብሽ። በእንግሊዝኛ ደግሞ ፈኑግሪክ አያችሁ? ፈኑግሪክ ብለን ነው የምንጠራው ማለት ነው በእንግሊዝኛ። በአማርኛ ኖርማል አብሽ ነው የምንለው። በእንግሊዝኛ ፈኑግሪክ ብለን ነው የምንጠራው። በጣም አሪፍ። ሌላ ደግሞ እዚች ጋር ያለቻት ፍሬ ናት ማለት ነው። ቅጠሉ ይህን ይመስላል። አይታችሁ የምትለዩት ከሆነ ጎበዝ ናችሁ። ካልሆነ አብረን እንመለከታለን። ምንድነው ማለት ነው? ይሄ ፌጦ። በአማርኛ ፌጦ እንላለን። ያው ፌጦ ደግሞ በእንግሊዝኛ ምንድነው የምንለው? ጋርደን ግሬስ ብለን በእንግሊዝኛ እንጠራዋለን ማለት ነው። በአማርኛ ፌጦ የምንለው ማለት ነው። ጋርደን ግሬስ ፌጦ። በጣም አሪፍ። እዚህ ጋር ፌጦ የሚለውን ማየት ትችላላችሁ ማለት ነው። በጣም አሪፍ። ኦኬ፣ አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷ ደግሞ ጦስኝ ታውቁታላችሁ። ይሄኛውን አይታችሁ የምታውቁ ከሆነ አብዛኞቻችሁ ላታውቁት ትችላላችሁ። እኔም ብዙ ጊዜ ተመልክቼ አላውቅም፣ ግን አውቃለሁ ስሙን። ጦስኝ ይሄን ይመስላል ማለት ነው ፎቶ። ቅጠሉ ደግሞ ይሄን ይመስላል። ምንድነው የምንለው? በእንግሊዝኛ ታይም እንላለን። በእንግሊዝኛ ታይም አያችሁ? ታይም። በአማርኛ ጦስኝ፣ በእንግሊዝኛ ደግሞ ታይም እንላለን። በጣም አሪፍ። ታይም፣ ጦስኝ፣ ታይም። ስለዚህ እነኚህን ወደ 20 የሚሆኑ የቅመማ ቅመም ስሞችን በአማርኛና በእንግሊዝኛ ተመልክተናል ማለት ነው ቤተሰቦቻችን። በዚህ መልክ እናንተ የራሳችሁን እውቀትም እየጨመራችሁ እንደገና ደግሞ አንዳንድ ቃላቶችን መጻፍንም ማንበብም በዚሁ እየተለማመዳችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። ከዚህም በመቀጠል እንደዚህ አይነት በጣም ብዙ ነገሮችን በእንግሊዝኛና በአማርኛ እያደረኩ አመጣላችኋለሁ። ይህኛውን ቪዲዮ ከወደዳችሁ ግን ኮሜንት መስመር ላይ መጻፍ ትችላላችሁ ማለት ነው። ከዚህ ውስጥ ወይም እናንተ የምትወዱት አይነት ቅመምም ካለ ኮሜንት ላይ ዝም ብላችሁ ማስቀመጥ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ቪዲዮ አይታችሁ ስትጨርሱ ወይም ስትጀምሩም ቢሆን ላይክ ማድረግ እንዳረሱ። እናንተ ላይክ ኮሜንት ስታደርጉ ቪዲዮአችን ወደ ላይ እየወጣ እንድታይ ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ያው እንደምታውቁት እኛ ጋር ብዙ ትምህርቶችን እያስተማርን እንገኛለን። ስለዚህ አማርኛ፣ እንግሊዝኛ መጻፍ ማንበብ ሊሆን ይችላል፣ ቋንቋ ሊሆን ይችላል። በቀላሉ መማር ማወቅ የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ በዋትስአፕ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ስለዚህ ጥያቄም ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቀን እንዲሁም በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።